ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? እጅግ በጣም በሚያሳዝን ልናለቅስም ልናነባም የሚገባበት ጊዜ ላይ እንዳለን ይታወቃል። የኦርቶዶክሳውያን ቄራ ብለው ይሻለኛል። አርሲ እንግዲህ የኦርቶዶክሳውያን የደም መሬት ሆናለች። ስለዚህ ጉዳይ እንነጋገራለን። ከዛም ባለፈ ደግሞ የቅዱሳንን የሰማዕታትን የመላእክትንም ምስሎች ሲቀድ የነበረው በፕሮቴስታንት ቤት የነበረ ራሱን ፓስተር ብሎ የሚጠራ ግለሰብም ደሞኑን ተነስቶብናልና እንደው ሌላው ቢቀር ጴንጤዎች እንዴት አንድ ሰው ታጣላችሁ? ይህን ነገር ተው የሚል ስርዓትም አግባብም አይደለም የሚል ነገር እንዴት ጠፋችሁ? ከዛኛው ቤት እንዴት ሰው ጠፋ የሚለው ነገር በጣም እያስጨነቀኝ ስላለ ነው ለዚህ የመጣሁት። በደንብ የምናነሳው የምንወያይበት ጉዳይ ይሆናል። እጅግ የሚያሳዝን ነገር ላይ ያለ ነው። ክቡራን ተመልካቾቻችን በጣም በሚያስገርም መልኩ ጊዜ የማይሰጠው የሰዎችን ሞት ዛሬ ብሔርና ሃይማኖት መስጠት ጀምረናል። ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? በአርሲ ሰው ሞቷል። አንድ አይደለም ከ10 በላይ እድሜያቸው ከ2 ዓመታትም ከፍ የሚሉ እስከ 70 ዓመት የሚጠጉ ኦርቶዶክሳውያን። የሚገርመው ነገር የሀገረ ስብከቱ ሊቀ ጳጳስ እስካሁን ዝም ብለዋል። ከክልሉ መንግስት ጋር እንኳን የተነጋገሩትን ነገር አልነገሩንም። በተደጋጋሚ በአርሲ ሰው ይሞታል። በተደጋጋሚ አንገታቸው ላይ ባለው ማዕተብ ብቻ ኦርቶዶክሳውያኖች ይገደላሉ። ሀገሪቷ የሰላም ሚኒስትር አላት። ሰላም ለምን ራቀን? ማን ነው እየገደለን ያለው? ማን ነው ገዳያችን? በጣም በሚያሳዝን በሚያስገርም መልኩ ስለሞተላቸው አምላክ በመታመን በምድር ኃላፊነትን ወስደው ልጆቻቸውን ለመጠበቅ አስኬማ የደፉ አባቶቻችንም መግለጫው ቀርቶ የሞቱትን እንኳን ማጽናናት የሞቱባቸውን ቤተሰቦች ማጽናናት እስካሁን ስንመለከት አላየንም፣ አልተመለከትንም። ንግግር እንኳን እኮ አጠፋችሁብን፣ ግራ ገባን። የሰው ልጆች እየተቀጠፉ ነው። ኦርቶዶክሳውያን እየሞቱ ነው። እንደ ራሔል ልጆች ሆነናል። ሀገር አይደለ እንዴ ያለን? መንግስት አለ አይደለ እንዴ? የሃይማኖት አባቶችስ እሺ ለሆዳቸው አድረው ነው ብለን እናስብ። ኃላፊነት በምድር የተቀበላችሁ ሹመኞችስ ምንድነው ስራችሁ? ስንት ኦርቶዶክሳውያን እስኪሞቱ ነው የምትጠብቁት? አርሲ ለምንድነው እሱ የደም መሬት የሆነችው? ኦርቶዶክሳውያን ተለይተው ለምንድን ነው የሚገደሉት? ብሔር ነው እንዳንል ኦሮምኛ ተናጋሪ ኦርቶዶክሳውያን ናቸው። ስለዚህ ሃይማኖት ነው። ቤተ ክህነቱ ይህንን ጉዳይ አያውቅም። ዝም እንዲህ ስንናገር ልንከስ ነው ብሎ ያስፈራራል። ጸጥ። በጣም የሚያሳዝነው የቅዱስ ሲኖዶስ ምልአተ ጉባኤ ከተጠናቀቀ ከአንድ ቀን በኋላ ነው ይሄ ይሆን? መልእክቱ ምን ይሆን? በሀገረ ስብከት አባት ይመደብልንን አጀንዳ አጽድቆ የጨረሰ ቅዱስ ሲኖዶስ ሕንፃ ሥላሴ ሲፈርስ ምንም ዝም። ኧረ አባቶቻችን አላችሁ እኮ እናውቃለን። አባቶቻችን እናንተን እኮ ነው የምንጠብቀው። ገዳዮችን መግደል እኮ አቅቶ አይደለም። ገዳዮችን ታስቆማላችሁ ተብሎ ነው።
ለማን ነው አቤት የሚባለው? ለማንስ ነው የሚነገረው? ሰው ተኝቶ ማንጋትን የናፈቀበት ዘመን፣ አምሽቶ መግባት የከበደበት ዘመን ምንድነው እሱ ነገሩ? አልገባንም። በጣም በሚያሳዝን መልኩ ኦርቶዶክሳውያን ልክ እንደ በግ የሚታረዱበት ዘመን ነን። እባካችሁ ብፁዓን አባቶቻችን ያለ ሀገረ ስብከታችሁ ሄዳችሁ ንግስ እንደምታነግሱት ሁሉ ያለ ሀገረ ስብከታችሁ ያው ንግስ ስል ይገባችኋል ለምን እንደምንገኝ ለመባረክ ነው። ከዛ በኋላ ለመባረክም ነው። ያለ ሀገረ ስብከታችሁ ሰው ቢሞትም ኦርቶዶክሳውያን ነው በሉና ግድ የላችሁ ስለ ልጆቻችሁ አልቅሱ። በሀገረ ስብከት በዚያ አትጣጠሩ። በልጆቻችሁ ሞት ሀገረ ስብከት አይደለም ብላችሁ አትጠቋቁሙ። ልጆቻችን ናቸው ብላችሁ ከልጆቻችሁ ጎን ቁሙ። እነዚህ የሚሞቱት እኮ ምንም የሚያውቁት ነገር የለም፣ እግዚአብሔርን ነው። እናንተ ግን እግዚአብሔርንም የሚሞቱ ልጆቻችሁንም ጭምር ታውቃላችሁ። የተሾማችሁት በልጆቻችሁ ላይ ስለሆነ እንደው በድንግል ማርያም ብላችሁ እባካችሁ የተዋህዶ ልጆችን ሞት አስቆሙልን እባካችሁ። ብፁዓን አባቶቻችን እንለምናችሁ ስለ ድንግል ማርያም ብላችሁ በቃ የክርስቲያን ሞት አንድ ለመታ አራት አድርጎ መመለስ የሚችል ኦርቶዶክሳውያን ጠፍቶ አይደለም። ሀገር በዛ አትመርም። የሀገር መሪዎች እባካችሁ ስለ ዜጎቻችሁ ግድ ይኖርባችሁ። ከተሞች አምረዋል፣ አሸብርቀዋል፣ በጣም ደስ ብሎናል። ከተሞች ላይ የሚኖሩ ሰዎችን ግን ጠብቋቸው። የሰዎችን ቄራ ሁሌ አንመልከት እባካችሁ፣ እንደው በፈጠራችሁ። ወደ ሌላኛው ጉዳይ ልውሰዳችሁ። እንዴት አንድ ጴንጤ እናጣለን? አንድ ጴንጤ እንዴት እናጣለን? ተው የሚል አንድ መካሪ ጴንጤ እንዴት እናጣለን? አላችሁ አይደል እንዴ? በመልካም ምግባራችሁ ሁሌ ከፊት የምንጠቅሳችሁ ካውንስሉ ላይ ያላችሁ ተው እንዴት አትሉም? ማወቅ ያልቻለ ለመታወቅ የፈለገ ተነስቶ ጻድቃን ሰማዕታቱን መላእክቱን አለፍ ሲል መብራንን ምስል ይቀዳል። እኔ በጣም የሚገርመኝ በእግዚአብሔር ማዳን ብቻ ሳይሆን በሰው ልጆች ድፍረትም ጭምር መገረም ጀምሬያለሁ። ኦርቶዶክሳውያን ይህንን ፓስተር ካወቃችሁ ያወቃችሁበት ካለ እመኑኝ፣ ሕግ ከሚያደርግላችሁ በላይ መልአኩ ቅዱስ ገብርኤል ያደረገላችሁ ይበልጣል። እመብርሃን ያደረገችላችሁ ትበልጣለች። በአንገታችሁ ማተብ ያሰራችሁ መልአኩ ቅዱስ ገብርኤልን ለምናችሁ የተሳካላችሁ ግዴላችሁ ማስተምሩት። ለዚህ ወናፍ የሚመጣውን ተቀበሉ። ግዴለም ምንም ይሄን ፓስተር ነኝ ባይ የሚመጣውን ተቀበሉት። ተመልከቱት። በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። በጌታ በኢየሱስ ስም ስራውን አፈርሻለሁ። በጌታ በኢየሱስ ስም ቀደድኩት። በጌታ በኢየሱስ ስም ይሄኛው ደግሞ የሆነ አቡኔ ነው፣ አቦ ይባላል። ይሄኛው በጌታ በኢየሱስ ስም ሰዎች ሲሰግዱ የኖሩ እድሜ ልኩን በጌታ በኢየሱስም ከኢትዮጵያ ምድር ላይ ከዓለም ላይ ይፈርሳል ይፈርሳል። እንዲህ በአደባባይ ይሄንን ሲያደርግ እናንተ አታድርግ ብላችሁ አስፈላጊውን እርምጃ ለመውሰድም ልንቦዝን አይገባም። ሁሌ እየወጣን ማላዛን ሆኗል። ህግ 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 ይዞ መልቀቅ ሆኗል። ተስፋን ቆርጥም በህግ አሁንም ማንም ሰው ራሱ ሲነኩት ግን መከላከል የማይችል ያለ አይመስለኝም። ራሳችንን ነው እየተከላከለን ያለ ነው። ራሳችሁን ነው እየተከላከላችሁ ያላችሁት።
ጻድቃን ሰማዕታቱን እያስከበርን አይደለም፣ ራሳቸው የተከበሩ ናቸው። እንደ ሰውኛ ግን እንዲነኩብን አንፈልግም። ዘለው የመጡትን ዘሎ መግባት ምን እንደሆነ ልታሳዩአቸው ይገባል። በአካባቢያችሁ ወጣቶች ተደራጅታችሁ እንደነዚህ አይነት ወረበላዎች ልታስተምሯቸው ይገባል። ወንድ የሌለ ስለሚመስላቸው ጭምር ነው። ልታልፉ አይገባም። በጣም በሚያሳዝን በሚያስገርም መልኩ አዝናለሁ። እንዴት አንድ ፕሮቴስታንት እናጣለን ተው የሚል ወጥቶ ስርዓት አይደለም፣ ህግ አይደለም፣ ይሄ እምነታችን አይደለም፣ ይሄን አይፈቅድም፣ እንዲህ አይደለም የሚል የሚያስተምር አንድ ጴንጤ እንዴት እናጣለን? አንድ የዲያብሎስ የግብር ልጆች ዛሬ ስራቸውን በአደባባይ እየሰሩ ነው። በጣም በሚያሳዝን መልኩ ዕውቀት የራቃቸው ዕውቅና የናፈቃቸው ታዋቂዋንም አዋቂዋንም ቤተክርስቲያን ነው መንካት የሚፈልጉት። ስለዚህ ኦርቶዶክሳውያን በሚገባቸው ቋንቋቸው እንዲህ አይነት ወረበላዎችን አስተምሯቸው፣ ለህግ አሳልፋችሁ ስጧቸው። አንገት ላይ ማተብ ያሰርክ፣ አንገትሽ ላይ ማተብ ያሰርሽ እንዲህ አይነቱን ነገር ቸል ብለሽ ልታልፊ አይገባም። በአቅራቢያው ያላችሁ በዚህ አይነት ግለሰብ አይደለም አብሮ መብላት አብሮ መራመድ አያስፈልግም። አሳልፋችሁ ስጡት። የት አካባቢ እንዳለ ጠቁሙን፣ እንነግራችኋለን። አድራሻ ከነገርን እዛ አካባቢ ያላችሁ ክርስቲያኖች በዚህ ውለታ ዋሉ ለተዋህዶ፣ በዚህ ውለታ ዋሉ ለመልአኩ ቅዱስ ገብርኤል፣ ለመብርሃን። መቼም ለዚህ ግለሰብ ከለላ የሚሰጥ ህግ አይጠፋ ይሆናል። እያልን ሳይሰማ ተነካ ብሎ የሚጮህ ግሪሳ ደግሞ እልፍ ይኖራል። አሁን አንድ መሆን የሚያስፈልገን ጊዜ ነው። ኦርቶዶክሳውያን ስለ ሀገር መጸለይ ያለብን፣ ስለ መሪዎች መጸለይ ያለብን፣ ስለ እንደነዚህ አይነት ወንበዴዎችም ጭምር መጸለይ ያለብን። አለፍ ሲል ደግሞ ራስን መከላከል ያስፈልጋል። ተሹማችሁ በወንበራችሁ የተቀመጣችሁ ዛሬ ፈራጅ ሆናችሁ ነገ ታሪክ ይገለበጣል፣ እድሜ ይነጉዳል። ወንበሩ እንኳን እስከ ዘመን ፍጻሜያችሁ ቢሆን ጤና እክል ይገጥማል። ዛሬ በተቀመጣችሁበት ወንበር ላይ የሚቀመጥ ሰው ይመጣል። የዛኔ የሰራችሁት ስራ ነው ተጠራቅሞ የሚከፍላችሁ። ስለዚህ ባካችሁ ስለ ባንዲራዋ ስትሉ እግዚአብሔርን ተውትና ማለት ነው። ስለ ባንዲራዋ ስትሉ እግዚአብሔርን የምታምኑ በእግዚአብሔር፣ እግዚአብሔርን የማታምኑ ደግሞ ስለ ባንዲራዋ፣ ስለ ባንዲራዋን ፍቅር የሌላችሁ ደግሞ በምታምኑት በምትኮሩበት ነገር ይሁንባችሁ። እባካችሁ እንደነዚህ አይነት ወረበላዎችን ያዙንና ሀገር ሰላም ሆና ሰላም እንድንሆን አድርጉ። አዝናለሁ። የኦርቶዶክሳውያን እርድ እንዲቆም ይግባይ ለመድኃኔዓለም፣ ግልባጭ ለምድሩ ገዥ። ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ፣ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ፣ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ